ይህ ግራ ገብቷታል። የሶሲ ነገር እውነት ለመናገር ግራ ያጋባል ማለት ነው። ምክንያቱም አብረው ካደረች ወዲህ እንግዲህ አናጋው እየናፈቃት ነው። ባለፈው ፓርት ላይ በጣም ደንግጬ ነበረ። እውነት ሴት ይዞባት መጣ እንዴ? እሷን ከቀመሰ በኋላ የፈለገውን ነገር ካደረገ በኋላ በቃ መጫወቻ አደረጋት ማለት ነው ብዬ ነበረ። ነገር ግን እኔን ለማስቀናት ነው። እኔ ምን ለማድረግ ነው ይሄ አንጋጋው እያለች እየተሳደበች ነበር። ነገር ግን እሷን ለማስቀናት ዝም ብሎ ነው እንጂ በፍጹም ሌላ ሴት ይዞ አልመጣም ማለት ነው። እና ግራ ገብቷታል። ለምንድን ነው አንቺ ደግሞ እሺ ማትዩ ስትላት፣ አይ አናጋው እኮ የዋህ ነው እንጂ ከዛ ውጭ ምንም ቁም ነገር የለውም። ሲቀጥል ደግሞ ምንም እንኳ አላማ የለውም። እስኪ ንገሪኝ፣ ስራ እንኳ ገብቶ ቶሎ ነው የሚወጣው እያለች ከናርዶስ ጋር እየተከራከረች ነበር። እና ታዲያ የዋህነቱን አይደል እንደምትፈልጊው? ቆይ ከዚህ ሌላ ምን ትፈልጊያለሽ? አረ እንደው ያንቺስ ጠና፣ አረ ያንቺስ በዛ እያለቻት ነው። እንግዲህ ናርዴ ልጅ አመጣለሁኝ የግድ እኔ ስስቴ ማንጣት አለብኝ ብላ ስስት ሳይቀር ስም አውጥታላታለች ማለት ነው። በረከት ደግሞ በፍጹም እኔ ያችን ልጅ አልፈልግም፣ እናቲቱን በፍጹም የምትታመን ሴትዮ አይደለችም። ነገ ብትከዳሽ ምን ታደርጊያለሽ? ሶሲ ሳትቀር ራሱ ኧረ ተይኝ። አንቺና በረከት በተለያያችሁበት ጊዜ ሁሉ ነገር ወድሞ ነበረ። እድሜ ለጌዲና ለጌዲ እናትና ለጌዲ በል እሷ ናት ያቋቋመያችሁ። ስለዚህ እስኪ አሁን ይህን ንብረት መልሰሽ ደግሞ ለማውደም ነው ወይ ስትላት፣ አርፈሽ ተቀመጭ ሱሲ እኔ ያችን ልጅ በፍጹም ወድጃታለሁ እና መጣታለሁኝ። እዛ ስቃይ ውስጥ በፍጹም ልተዋት አልችልም። እስኪ ንገሪኝ፣ ማን የገዛ ልጁን ሌሊቱን ሙሉ ትቶት የሚሄደው? እሷ እኮ ቀኑን ሌሊቱን ሙሉ ትታት ሂዳ ትታት አድራ ነው የምትመጣው ጧት። ስለዚህ እኔ እሷ ልጅ ወድጃታለሁኝ፣ ከእሷ ልጅ ግን ሌላ ማንንም አልፈልግ ብላለች ይመስለኛል። ይች ልጅ ግን የበረከት ልጅ ትመስለኛለች ማለት ነው። ታስታውሱ ከሆነ ይች ልጅ ማለት ነው ይች ልጅ የበረከት ልጅ ትመስለኛለች። ምክንያቱም የሆነ ጊዜ ጌዲ ማለት ነው ከዛም በኋላ ጌዲ ሄለንን በቃ በረከትን ሄደሽ ከሆነ ሴት ጋር ማደር አለበት፣ ይሄንን ካደረግሽልኝ እኔ አንቺን አገባሻለሁኝ። ያኔ ደግሞ ናርዶስ ቆርጣ ትሄዳለች፣ የኔ የተሰበረውን ልብ እራሷም ትሰበራታለች ብሎ ሴራ አስሯል ነበር። ያኔ አብሯት ያደረችው ልጅ ትመስለኛለች ማለት ነው። ሲቀጥል እንደ አጋጣሚ ይመስለኛል ዶክተሩ በረከትን ልጅ መውለድ አትችልም ያለው እንጂ በእርግጠኝነት በረከት ልጅ መውለድ ይችላል ማለት ነው። ስለዚህ ይሄ ልጅ ሰውየውም እስር ቤት ነው ያለችው ውሸቷን ነው እንጂ ሴትየዋ ሲጀመር አባቷ ማን እንደሆነ እንኳ ራሱ አታውቀውም ማለት ነው። ምክንያቱም አንዳንዴ ሴተኛ ዳር የሚሰሩ ሰዎች ማን እንደሆነ እንኳ በፍጹም ሊያውቁ አይችሉም ማለት ነው። ምክንያቱም ከብዙ ሰው ጋር ስለሚያደርጉ ያንን ነገር አያስታውሱም ማለት ነው። እና ይች ልጅ እንግዲህ የበረከት ልጅ ትመስለኛለች። ወደፊት እንግዲህ በረከት ልጅህን ተቀበል ማለት ነው። ደስ የምትል ናት እውነት ለመናገር እና በፍጹም ይቅርብሽ ብትላትም ሄለን እኔ እውነት ለመናገር ሴተኛ ዳሪ እንደሆነች በፍጹም አላቅም ነበረ። ነገር ግን ድሮም ማታ ማታ ነው የምትሰራው ስራ እና የሆነ ስራ አለ አይደለ ለሱ መስሎኝ ነው እንጂ በፍጹም እንደዚህ አይነት ነገር ቢሆን አንቺን እዚህ ውስጥ አላስገባሽም ነበር ስትላት፣ ምንም ችግር የለውም እኔ በቃ ምኜበታለሁኝ። ይች ልጅ በፍጹም ለዛች ለሴትዮ መተው አልፈልግም አመጣታለሁ እያለች እንግዲህ ናርዶስ የእውነት በጣም ግግም ብላለች። በሌላ በኩል ሶሲ እንግዲህ ለምንድነው ስልክ የማያነሳው? በቃ እንዴት እንደው ታስታቂያለሽ አለች። እንደው ታውቂያለሽ እንዴት ሰው እንዴት ያገላ ይናፍቀዋል? እንዴት ያ ዱባ የሆነ ገላ ይናፍቀዋል? እኔ እኮ ያኔ ባልሳሳት አብሬው ባላድር እኔ ግን ጥሩ ነገር አይሆንልኝም እንዴ እያለች እንግዲህ ለናርዶስ እያወራቻት ነበረ። ናርዶስ ደግሞ መስማቷን ትታ ተነጨራሹ የምታስበው ስለ ልጅቱ ነው። እኔማ የምከፍለውን መስዋዕት ሁሉ ከፍዬ ያችን ልጅ ለራሴ ማድረግ አለብኝ አመጣታለሁ እያለች አስቡት እስኪ ያኔ ሶሲ ናርዶስ እንደዛ በሆነችበት ሰዓት ስትረዳት ነበረ ማለት ነው። ሁሌም ትረዳታለች። አሁን ላይ ግን ሶሲ ብቻዋን ነው ፍቅሯን እየተጋፈጠች ያለችው። ጭራሽ ናርዶስ
ራስ ወዳድ ነች እውነት ለመናገር ማለት ነው። አሁንም ስለዛች ስለ ልጅ ነው የምታወራው። ሰው በህጋዊ መንገድ አንጥቶ ህጋዊ ሰላምና ህጋዊ ህይወት መኖር ሲገባ በህገ ወጥ መንገድ ገና ልጅቷን ብቻ ስለወደደቻት በገንዘብ ለመግዛት እየፈለገች ነው ማለት ነው። እና ሱስዬ እውነት ለመናገር ግራ ገብቷታል። ያናጋው ነገር አራናጋው ደግሞ ተው በቃ እንዴ! ኧረ በቃ አላሰቃያት እኮ ልጅቷን ሳይሉህ ነካክተህ ማለት ነው እዳ አስገባሃት። ስለዚህ አናጋው ደግሞ ተመለስ። የእውነት ደራሲና ዳይሬክተሩም ቢሆን እንደዚህ ከምታሰቃያት ቶሎ መልሳቸውና እንደውም ሶሲ እና አናጋው ይጋቡና ህይወታቸውን ይመስርቱ። አናጋውም ደግሞ ከመጃጃሉ እንደዚህ ከወዲህ ከማለቱ ወደ ቀልቡ ተመልሶ በቃ ትክክለኛ ቆፍጠን ያለ ወንድ ቢሆን ደስ ይላል ማለት ነው። ብዙ እንግዲህ የናርዶስ አለባበስ ላይ በጣም ሰርቧታል ኮሜንት ላይ ማለት ነው። እንግዲህ ናርዲም ከሰማሽ ይሄን ቪዲዮም ካየሽው አለባበስሽን አስተካክሊ። ችግር ነው እንግዲህ የህዝብ ላይ ስትሆኝ ማለት ነው። እና እውነት ለመናገር የስስት እናት እንግዲህ በጣም ግራ የምታጋባና እንዲሁም ደግሞ አንዳንዴ ሳይፈለግ የመጡ ልጆችን እንደዚህ እውነት ለመናገር በእውነተኛም ታሪክ ላይ ያሉ ስንት ልጆች እየተወለዱ እየተጣሉ በመንገድ ላይ እና ብዙ ነገር እየተደረጉ ነው። እና እንዲህ አይነት ቢቆምልን እዚህ ላይም ደግሞ በህጋዊ መንገድ እናቴቱም ደግሞ ብትሰጣትና ናርዶስና በረከት ልጃቸውን ቢያሳድጉ ባይኔ ማለት ነው። እናቴቱም ይበቃሻል፣ በዚህ ልክ እንደዚህ ሱሰኛ ሆነሽ ህፃን ላይ ፊት ጫት እየቃምሽ መጠጣት ምናምን ያው ተገቢ አይደለም ላለሁ ማለት ነው። እውነት ለመናገር ናርዶስ አሁንም ከልጅቷ ውጭ መውጣት አልፈለገችም። እና በረከት ደግሞ እንግዲህ ስራዬን አሁን አሪፍ እየሄደልኝ ስለሆነ ሁሉም ነገር ደስ የሚል ስለሆነ የግድ መኪና መግዛት አለብኝ እያለ እንግዲህ እያጉረመረመ ይገኛል ማለት ነው። እሷ ደግሞ ከመኪናው ይልቅስ የሚያስፈልገን አሁን ልጃችን ናት። ልጅቱ ለቤት ታስፈልጋለች። ስለዚህ ልጅቱን የግድ አመጣለሁኝ እያለች ነው ማለት ነው። እና በስተመጨረሻ እስኪ 180 ሺህ ብሩ ልስጥሽና ብትሄጅልኝ ብላ ስትላት ምን እንደ ብደፍሬ ነው እንደውም አልፈልግም፣ አንድ የውጭ ሀገር ዜጋ አለ እሱ ልውሰዳት እያለኝ ስለሆነ በዶላር ብሸጣት ይሻላል እንጂ በፍጹም ላንቺ ይሄንን 180 ሺህ ብር ምን ያደርግልኛል አልፈልግም እያለች ነው እንግዲህ የስስት እናት ማለት ነው። ሄሉም ይቅርብሽ፣ ይች ልጅ በፍጹም የምትሆንሽ አይደለችም፣ ብዙ ነገር ታሰቃይሻለች ብትልም ታይ ሄለን እንደዛማ አትበይ፣ እስኪ ንገሪኝ፣ እኔ ስስቴን በጣም ወድጃታለሁ። ሳልላመዳት በፊት ነበረ መሆን ያለበት። አሁን ግን በፍጹም በህጋዊ መንገድ ልጅ ከማዶጎ አልፈልግም፣ ሱስቴ ናት የምፈልገው ብላለች። እንግዲህ ጥላ ጠፍታለች ማለት ነው። በረከትም አይ እኔ በፍጹም ያችን ልጅ አልፈልግም፣ ምን ሆነሽ ነው ሲላት 180 ሺህ ብርም ደግሞ እኔ ያለ 180 ሺህ ብር ነው፣ ሌላውን ደግሞ ከባለት ቤቴ ጋር ብለሽ ስለነበረ ነገር ግን ጌዲ እምቢ በረከት እምቢ ሲል ሁሉንም ትታ ልጅቷን ይዛ ጠፍታለች ማለት ነው። የእውነት ለመናገር ይሄ ድራማ እየተንዛዛ ነው። ኢየሱስም ነገር አሳሳቢ ነው። ይህ ቤት ችግር አያጣውም ወይ? ሁሌ ችግር በቃ እኛ ደስ ይለናል ስንል ከአንዱ ወደ አንዱ ስንሸጋገር ሁሌ የሀዘን ቤት ነው ወይ እያለች ነው። እውነት ለመናገር እውነት ነው እንዴ። በባለፈው ተጋቡ ብለን ደስ እያለን እያለ አሁን ደግሞ ልጅ አይወልዱም ተባሉ። አሁን በሱም ደግሞ አሚን ብለን ስንቀበል አሁን ደግሞ ያልሆነች ልጅ እናመጣለን ብላ እንግዲህ ናርዶስ አበዛችሁ። አሁንስ ማለት ነው የእውነት አበዛችሁ። ራስ ወዳድ እየሆነች ነው ናርዶስ። ረጋቤ በቃ ልጅ የእግዚአብሔር ጸጋ ነው። አንድ ቀን ሊሰጥሽ ይችላል። አንቺም ምልቅስ የሰው ልጅ እንደዚህ ከመለመን ይልቅ ወደ ፈጣሪሽ ብትለምኝ ጥሩ ነበር፣ ይሰጥሽ ነበር ከበረከት ማለት ነው። እልሙህም ልጅቷ ግን የበረከት ነች። እንግዲህ በረከት ጉድክ ፈላ፣ ልጅ እየመጣልህ ነው ማለት ነው። እውነት የበረከት ልጅ ናት። እንግዲህ የበረከት ልጅ መሆኗ ሲታወቅ ናርዶስ እንደምታበድ ከእንደገና ጭቅጭቅ እንደሚፈጠር ምንም ጥርጥር የለም ማለት ነው። ግማሽ ኮሜንታተሮች ደግሞ ያናጋው ነው ይባላል። አይ ያናጋው እንኳን አትሆንም እንዴ! በረሃ ድረስ እንዴት ሄዶ እኮ ከበረሃ ነው የመጣው ማለት ነው። ከበረሃ ነው። ስለዚህ ናርዶስን በፍጹም አናጋው ቤቱን መልቀቅ አለበት ስትላት እንዴት እንደዛ ትያለሽ ሶሲ? እንደውም አንቺ አልነበርሽ እንዴ እንዳይለቅ የምትፈልጊው እዚህ ይከራይ ብለሽ የተናገርሽው አንቺ ነሽ። አሁን ደግሞ
ቤቱን ለቆ ይውጣ። እኔማ በፍጹም አላደርገውም። እንደውም ከዚህ በኋላ በእኛ ማመሃኘት የለም እሱን አግብተሽ መኖር አለብሽ ብላ እንግዲህ ናርዶስ ሶሲን ለማሳመን እየሞከረች ነው። እሷ ደግሞ ከየዋህነቱ ውጭ ሌላ ምንም ነገር የለውም። ምን ማድረግ ምን መስራት እንኳን እንዳለበት አያውቅም። ስራ ሲገባ ራሱ ሁሌም እየወጣ ነው የሚመጣው እና ምንም ቁም ነገር የለውም። ግን ለምን ከሱ ፍቅር ያዘኝ? ይሄ ፍቅር የሚባለው የተረገመ ነው እያለች እንግዲህ ሶሲ እራሷን እየወቀሰች ትገኛለች። ሶሲዬ እባክሽ ታረቂ። ስስቴና ናርዶስ ጠፍተዋል። እንግዲህ በቀጣይ ፓርት የት ይገኙ ይሆን? ኮሜንት